ራሱን ከገንዘብ አፍቃሪነት ያላዳነ ሊያድነኝ ይችላል እንዴ? ምቀኛ ምናምን ይለኛል ሰው። ይሄ ሆነ የተጠየቁ የሆነ ጊዜ ላይ ጨነቃቸው ሰዎች። እዛ ድረስ ሄጄ ወንጌልን ሰብከን ወንጌልን ሰርተን ገንዘቡ የታለ ምናምን ይለኛል። በአመቱ መጥቶ ወንጌልን ስሰራ ስንከራተት ምንስል ከርሜ እኔ አቡና ገንዘብ ለመጠየቅ ወንጌልን የሰራሁበትን ጉዳይ ገንዘብ ሳሰበስብልኝ ገንዘብ ለመጠየቅ የምትሰለፍ ከሆነ እኔ አብሬ ያስተባበርኩበትን ሳትታመም ታመም ያለው ያልክበትን የሕክምና ማስረጃ ብንጠይቅ ምቀኝነት አይደለም። አንዳንድ ደግሞ ይመጣሉ ያላወጡ ሰዎች እኛም ባዋጣንለት እናንተ ሌባ ተባባሪ ስሎች እንዲህ ምትዩ ሌቦች ናቸው። እሱ እውነትህን ነው። አቡናዬ ደህና ነኝ። ሌባ ተባባሪ ስሎች፣ አመፀኛ ስሎች፣ ነውረኛ ስሎች ወንጌል አኑ ግን ጤንነቱ ያሳስብሽም? በጣም ኢኮኖሚ በጣም ስሜታዊ ነው እኮ ነው የሚያወራው። ጌታ ሆይ ቶሎ ነው። የምሬ ነው ማርያምን። ልጁ የሆነ ነገር ተደርጓል። በሰላምማ አይደለም። አንቺ ሌባ ነሽ። እኔ ምን አደረኩ ማሪ? እኔ ምን አድርግቼ ነው ሌባ መሆን? ግን የሆነ ነገር አድርገውታል። በሰላምማ አይደለም እንደዚህ የሚያወራው። ወይ አናደውት ምናምን ነው። አይኬት ምስኪኑ ለራዚ ሜሉዬ የኔ ወርቅ እማ ነይ ባንቺስ ቀል የለም። ምን ሆነሽ የምታለቃቅሽ? ሄደባቸው እኮ ማርያምን ቀላል ሄደባቸው። እንዲህ ምንም ነው ያላስቀራቸው ምንም። ሀቢብቲ ማለት ማማ ላይ ሄዶ ነው የወሬ ያለ ያሰኝሽ። አቤላ ቡና ማላ ሄደ። እሱ እንደሆነ ዘመዶቹ እንኳን ያልሄደበት ሜሉዬ ያልሄደበትን ጠይቅኝ እንጂ ሄደበትማ ዝርዝር የራሱ አልጨርስም። ያልሄደበት ማላ ሄዷል። ቀለቤ ላይ መቼም ሁሌ እንደሄደ ቀለቤ ላይ ያለ ማርያም ምሬን ነው። በኢየሱስ አንቺ ሃሉ የቀረ የለም ወይ? እስክመጣ ድረስ ጠብቂኝ። ቆይ ልጅቷን ፒክ አድርግቼ ልመጣ ነው። አንድ 10 ደቂቃ ግን ወስዳለሁ። እንዳትጀምሪ ማሬ፣ እኔ ሳልኖር እንዳትጀምሪ። ሞቅ ሞቅ አረግልሻለሁ። ጌታ ይርዳው ማርያምን። እኔ ግን ያሳዝነኛል ብቻውን ስለሚኖር እሱ ምናምን ማለት ነው። እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን ማሪ። ሰላም ላንቺ? እግዚአብሔር ይመስገን ደህና ነኝ። ስሚኝማ፣ ከየት ነው ቪዲዮ? ከዩቲዩብ ነው ወይስ ቲክቶክ ላይ ነው? ከዩቲዩብ። ዩቲዩብ ላይ ነው። ቁጭ ብለሽ ነው የምታየው፣ እንዳትነግሪያት። ቁጭ እላለሁ ግን ቪዲዮ ፈልገዋለሁ። ማን ይወጣው? ሀኑ ነች የወጣችው። ምን አርገውት ነው ግን? የሆነ ነገርም አርገውታል። ስለምን እንደዚህ ከምን ነው? በስሜት ነው መሰለኝ ተናገረ ያለው። በምን ተናዶ ይሆናል ምናልባት ተናግረውት በስሜት ነው እየተናገረ ያለው። አዎ እሱን እኮ ነው የምለው እኮ እንደዛ ስሜታዊ እንዲሆን እሱን እነሱ ምን አደረጉት ነው የኔ ጥያቄ። ስለ ታስሮ መፈታት ላይ ነው ስለ ፍቺ ላይ ነው እያወራ ያለው። ምናልባት በሱም ተናዶ ምናምን ሊሆን ይችላል። እንጃ እነሱ የሚያደርጉት አይደለም። ግን በስመ አብ ሄደባቸው። ዓለም አቀፍ እኮ ነው ያደረገው። ዛሬ ኢትዮጵያ ያለው አልቀረም ውጪ ኢንተርናሽናል ነው። እናትሽን ነው ጌታ ኢየሱስ። አንቺ እናንተ ምንድነው? እኔ ወሬ ሳላቀ ሲወራ ደስ አይለኝም። ነይ ልንገርሽ። ንገሪኝ። ይሄ አቤል ማለት ነው ዳጊ ዘማሪ ዳጊ።
ኤፍሬም ባለ ጊዜን ቀለም ወርቅ አይተንፍሱን ዮናስ ሙሉነህን ዮኒ ባለ ቻርቹ የራሱ ቻርች ያለውን ሁሉንም ዮኒ የሚባል ሌላ ቻርች ያለው አለ። ዮኒ የሚባል ይሄ ባለ ቻርቹ ምን ቻርች ለመክፈት እነሱ ጋር እኮ ምሳሌ መስጠት አይጠበቅብሽም። ሀቢብቲ ፔንቴ መሆን ብቻ ነው የሚጠበቅብሽ። አሁን የወደፊት ቻርች ስከፍት ትመጫለሽ። አንቺ ራሱ አገለግልሻለሁ ማሪ። ህይወት በእንደዚህ ይቀጥላል። እጅ ግሬን ነው የምጭንብሽ። አንቺ ፓስተሩኛ ከወጣናግሪ በጌታ ሰው የምሬ ነው እኮ። ለምንድን ነው እሱ ጋር ለምንድን ነው ግን ቸርች መክፈት ቀላል የሚሆነው? እንትን ትምህርት ስለማያስፈልግ ይመስለኛል። ምንም ፕሮሰስ ስለማያስፈልገው ነው። ያኛ ጋር ማለት ነው ራቅ ስትይ የሆነ ዳስ የሆነች ዳስ ነገር የሆነና እዛ ከወጥ ያደርጉታል። ወደዛ ጋር ስትይ ከወጥ ያደርጉታል። የሆነች ዳስ ነገር ምናምን ሰርቶ ምናምን ነገር። አንቺ እዚህ ጋር ያለውን አልሰማሽም እንደ ይሄን መዝሙር ቆይ ምንድን ያለው ይሄን ዝማሬ መቼ ነው የምትተቸው ሲለው ምን አገባ ጠንቋያችን ፓስተር እኮ ነው ሰውየው። ጌታን በጨመቃ እኮ አቤል አቡናን የሚያክለው የለም። ይርግጥ ነው የሚያረጋው። ይናገራል አይደል? አይ ስሚኝ ማሻንቺ አቤል አቡና ሲባል ምን ትዝ እንዳለኝ ታውቂያለሽ? የሆነ አባት ባለፈው የኛ አባት ናቸው፣ የኛ ሞለክሴ ናቸው። እኛ አባት ፊታቸው ሳይ አቤል አቡናን ቢመስለኝስ እነግርሻለሁ። እኛ ካህን ማን እንደሆኑ የሆነ ጊዜ እንደውም የሱ ቪዲዮ አቤል ሰርቶበት ነበረ። ይሄ ያረጃን ያደምዝና የሚለው አባት የሆነ እሱ መዝሙር ሰምቼዋለሁ። እሱ ራሱ ሰርቶበት ነበረ። እሳቸውን እስቲ ጌታ ምስክሬን የፊታቸው አቀማመጥ አፍንጫቸው ምናምን ነገር ገርሞኝ ባለፈው እንዴ ምንድነው ነገሩ ምናምን ይተዋወቃሉ እንዴ ብዬ ከዛ በቃ በአለም ላይ የሚመሳሰሉ ሰዎች አሉ ብዬ ታውቋቸው። በጣም የሚመሳሰሉት በጣም እኔ እንጃ እኔ ላየሁት አንተናቸው ቪዲዮአቸው ሼር አደርግልሻለሁ። ከዛን የአቤል አቡናን ፊት ይሁንና የሳቸው ፊት ይሁን ያረብ አራሃኑ ተመለሽ ባክሽ ባክሽ። የት ሄዳ ነው ልጅ ልትሸኝ ሄዳ? No, so can we all close that? If you go down, we answer down, and then come back, and then I say screenshots. Yala. No. ሰላም መታ ነበር። ሰላምዬ አንቺ የጦርነት ሰው ማነው አንቺን ሰላም ያለሽ? ግን መከሰስ አለበት አንቺን ሰላም ያለሽ ሰውዬ። አንቺ ሽብሪት በይኝ አላልኩሽም? ወይሱም አይሆንም። አንቺማ ስንፈልገን ነው የምናወጣው። ይሄንን ዝምራው ቼሜት ምት ምን አቤል ነው እንዴ የጻፈው? ማሪ አቤል እኮ ይለያል። ጌታ አቤል በጣም ይለያል። የእንትን ሄደ በጣም ከባድ ነው ነገሩ። ሰላም ግዴታ መስማት አለብን የሰውዬሽን ድምጽ። የኔ ሰውዬ እናቴ ካለች በስተቀር ስራ የለውም። ማሪ ምን ይደረግ? አይዘው ስራ ፈልጊለት። እዛ ዱባይ አካባቢ እረኝነት ካለ ልላከው። እዛች ቤት እናንተ ቤት ውስጥ ያለችውን ፍየል አውጥቶ ይጠብቅ። ማሪ ፍየል ቤት ውስጥ ፍየል ማሪ አቤት ጌታ ያልኩኝ እኔማ እና ኤክስፒሪየንስ የገጠሩን ወስጃለሁና አይዟችሁ ለማለት ነው። ማሪ አቤል ይለያል። አዎ ማርያም የሆነ እኔ አስተሳሰቡ ላይ ይለያል። አቤል የሆነ ነገር አርገውታል። አለምንም ነገር ወጥቶ እንደዚህ አይናገርም። የሆነ ነገር አለ አርገውታል። እግዚአብሔር
እየወሰዱ እኮ እያስገረፉ ነው የሚያስመልሱት። አቤልዬ ግን ምን ችግር አለ? ጌታ እንደው ንስሐ ገብተህ ወደ ቤተ ክርስቲያን ብትመለስ ይሻላል አባቴ። ድሮ እኮ ኦርቶዶክስ ነበረ ማሪ። ተመለስ አባቴ። ከነዚህ ጋር አትጨቃጨቅ። አይደለም እሱ ኦርቶዶክስ ነበር። እነዚህ ሶፊያ ማሪ አይደለም እንዴ? አይደለም ጫጫ ቃሚ እንደዚህ ምናምን ነው እንጂ በጌታ ነበር በፊት እኛ ጋር። ኦኬ ሱፍ የለበሰ እብድ፣ ሱፍ የለበሱ እብዶች ከአንተ ምን ትሰራለህ እንዴ? አንተ ጨዋ ስትሆን በእነሱ መሀል እኮ ያብርክ ነው የሚመስላቸው። ጌታ እና እኛ እንቀበላለን። አይዞክ፣ እኛ አለንልህ። አይዞክ ና ጌታን ማሬ እዚህ ውስጥ እኮ የለም። አይ ይነግሩታል ማሪ ይደርስ ወይ አንቺ ሰው የለም ብዬ እኔ ማንም የለም ብዬ አንድ ሰው ብቻ አለ ብዬ ሳወራ ራሱ እናቴ ሼር ተደርጎ ይደርሳል ማሪ። ሰው ብዙ ሲስተም አለው ማሪ። ቴስቲ ግን እኔ አቋሙን በጣም ነው የምወድለት ጌታን በጣም ደስ የሚለኝ። አይገኝም አቋሙ በእንግሊዝኛ ማሪ ተጻፈልሽ መልሽላት ማሪ መልሽላት በእንግሊዘኛ ጽፋልሻለች እናቴ። እንግዲህ እኔ በአማርኛ ከእናንተ ጋር ልግባባም ያልሽዋ ልጄት ነሽ የነሽ ነይ እኔ እኮ አማርኛም አልችልም አልሰማምም አልናገርም። ባይዘዌ የስ የማይ ሲስተር የታለች? ወጣች እንዴ? ተንጂ ማሪ ስታይን አሜሪካዊ መስልሻለን እንዴ? ሀበሻ መሰለኝ። እኔ እኮ ለዚህ ነው ያው አንግባባም። አማርኛ እያወራን ራሱ እንግሊዘኛ ነው የሚሰማት ማሪ የኔ እናት። የስ ያ ኦኬ እንጻፊ ጨራሻው ማሪ እንጂ እኛ እኮ አንግባባም። የኔ አማርኛማ እንግሊዘኛ ነው የሚሆነው። ተገልብጦ ሰው ጆሮ ላይ ሲደርስ ወደ እንግሊዘኛ ትራንስ እንትን ይደረጋል። ሰሚ እንትን ባለፈው ቀለሜ እንትን አላለም የይሁዲ ፎቶ ላኩልኝ ምናምን አላለም ብሏል። እና አቤል ቪዲዮ ሰርቶበት ነበረ። ከዛ እንደዚህ ያሉት እኛ ሙስሊሞች የይሁዲ ፎቶ አንፈልግም አሉ። ከዛ አንዱ ምን አለ? እሱ እኮ ከእናንተ ጋር ሊያላክክ ነበረ ተባበሩት እንጂ ደስ ይላል በጣም ጌታ። All this answer here. Well, this one. ማኑ ይችላል አንቺና ልጅ ልታደርስ ከስምና ወጥቼ ትምህርት ቤት አዳር ነው። ለምን አንቺ አከፍቺልንም? ግን አንቺ ምን ይሰራሽ? ለነገሩ አንቺ ቤት ምንም አይሰማም። ማን ነው ሜዱ ባትከፍቺልንም ይሻላል። ቤታችን እኮ ትምህርት ቤት ሆነ ጭራሽ ተምን እግዚአብሔርን በጣም ነው የሚያስቀኝ። ግን ቆይ ያኔ ምርጥ አቋም ነው ያለው። ያ ላመነበት እኔ ባይዘው በየትኛውም ቤተ እምነት ቢሆን ላመነበት ነገር የሚናገር ሰው ደስ ይለኛል። እሱ አሁን ላመነበት ነገር በየትኛው የራሱንም ቤተ እምነት ቢሆን አንዳንዶቹ አሁን ቀለሜ ጀሞች ግሪሳ ከስር ግር የሚሉት እውነት እንዳልሆነ ልቦና ያወቀ ግን በውሸት ይመሰክሩ። ያኔ በውሸት ይደግፉታል። እውነት ከሆነ እውነት ነው፣ ውሸት ከሆነ ደግሞ ውሸት ብለሽ መናገር ያኔ ያጻል። በነገራችን ላይ አቤል አሁን ከተናገረው በጣም ደስ ያለ ነገር ታውቂያለሽ? ቀለሜ ወንጌልን የሚሰብከው ለፕሮቴስታንቶች ከሆነ ማነው ወንጌል ለሚሰብከው ለኦርቶዶክሶች ከሆነ ኦርቶዶክሶችን መሳደብ ለምን አስፈለገ? በፍቅር ይዘን ልታስረዳቸው የምትችለው እንጂ በጥላቻ ተናግራቸው አይደለም። ስለዚህ አላማ ወንጌል መስበክ ሳይሆን ብር መሸቀል ነው ብሎ ነገረው። እሱ ንግግሩ ደስ ብሎኛል። አለ ዘልዳ መሰለኝ አቀናብሯቸው። ልክ እሱ አውርቶ ሲጨርስ ቀለሜ ከዚህ በፊት ያለቀሰበትን ፓርት አዘጋጅ አቀናብሮት ልክ አቤላ እንደዛ ብሎ ሲያልቅ ከዛ ቀለሜ ሶፍት ይዞ ሲያለቅስ እንዴት እንደሳኩ ነህያ። ግን በነገራችን ጌታን አቤላ ከተናገራቸው ንግግሮች ውስጥ አንዱም የሚጣሉ የሉም። በቃ የሉም የሚጣሉ
ኧረ የትላንትና ንግግሩ ለየት ነው የሚለው ለየት ጌታ ቢል በላት ጌታ በያ ባባህ ነው አንቺ ቤት ያሉ ልጆች እብድ ናቸው እንዴ? ምን ዝም ብለው የሚጮሁት? ማርያም አፈቅርሻለሁ ማርያም እወድሻለሁ እወድሻለሁ የናው መድኃኒት እወድሻለሁ ማርያም አፈቅርሻለሁ ኤፍሬም ሲዘምር አቤላ ነው ትዝ የሚለኝ ጌታ ወይ ሀኑ ለአመት ነው እንደምትመጪው ሀኑ ስትመጣ አስገቧት ጋይስ ሰው ልጆቹ መንገላጥላት ተመለስ ሴትዮ ደግሞ እንኳን ጀረደሽ መሞቀፊያት ምን ነው ጠበቀው አንኛልስ ከብት ኦማት ነቢ ማለት ስሚኝ አንቺ እቺ ሜሮን የምትባለዋል ሰሙ ለምንድን ነው ስድቡ ላይ ሜንሽን የሚያደርጋት? ባለፈው የሆነ ሰውን እየረገጠ ማለት ነው እዮባን እሷን ሌላ ማን ነው እዮን ለስድቡ ሰው ተባባሪ እንዲሆኑት ነው ሜንሽን የሚያደርጋቸው። ሜንሽን አድርገቷቸው አይቼ እንዴት ነሳ Basta الغبي أظن لا انت تنزل ما يسوي غبية صاي غبي يلا داي الوحيد اصبري طوري والصالي متاني بشيا غبيا ሀኑ ያረጃት ያደምዝና يا كيوت look this I think space Oh, toothpaste REC. No space
is that nice? Oh, yeah, no, it's sweet. Masay, babi! Yeah, makaintindi siya sa kanya. ሰላም ወዳጅሽ መጣች ነይ። ቅድም እንደዛ ተደባድባችሁ ሳላገላግላችሁ ተለያያችሁ፣ አሳዘናችሁኝ። ማንን የወሬች ልጅና ሰላም የሰላም መንፈስ ሲነሳ ምድርና ሰማይን የሚገላበጠው ባይዛው ከዛች ልጅ ጋራ ማለት ነው። ትናንት ነበረ የሚጣሉት የነበረው። ከዛን እኛ ባለንበት ልጅቷ እንደቀልድ ገባች። ከዛን የሆነ ወሬ ጀመረች። ከዛ ሰላም ከየት መጣች ሳንላት መጣችና እኔ ጥያቄ እኔ ቆላ አገኝሻል። ከዛን እሷ እያወራች ስትጨርስ ሲጨቃጨቁ እኔ ወረድኩኝ። ጭቅጭቅ ሲጀምሩ ከዛ ልክ እኛ ዝም ብሎ ወሬ ነበር ስንጠይቃት የነበረው ልጅቷ። ልክ ጭቅጭቅ ሲጀምሩ እኔ ወጣሁ። ዞር ብዬ ስመጣ ቆይታ እኔ ልጠይቅሽ ቆይ እንዴ ምናምን ትላለች ሰላም ግላ ማለት ነው። ከዛም በኋላ ቆይ አሁን ሊጨቃጨቁ አይደለ ብዬ ሁሉንም ከገስት ላይ ለቅም አረኳቸው። ታች ነበርኩ እኔ ከሄሉ ቤት ዝርግፍ አረኳቸው። ከዛ ልጅቷ በዛው ጠፋች። ዛሬ ስታገኛት ይዛች ያዝ እኔ ቅድም እሷ ገና እኔ አላውቃትም እውነት ለመናገር ገና ዛሬ ነው ያየኋት። ልክ ስሟን ስትጠራ አነበብኩኝና በቃ እቺ ናት ብዬ አስገባኋት። ከዛ ተያይዘው አልኩሽ ተደባድበው ጸጉር ለጸጉር ተነቃቅለው ሞች ማርያም አንቺ ሙች ትላለች እንዴ በጌታ ያንሳሽ አንቺ ዳቢ ሙች ማለት ሐራም አለች። ተደባድበው ጌታ ላይ ነው ግሩፕ ላይ ደውለውልኝ ሜላት ከሃናን ነው ሰላምና የትላንትናዋ ልጅ እኮ ተጣሉ ሞኩዬ ወንድማችሁ ደስ የሚለው እኮ ሁላችሁም እኮ ተሰድባችሁ የምትስቁት ነገር ነው። ደስ ዳቦን በማርያም ሰላም ላንተ ይሁን። እንዴት ነህ? ደህና ነህ ወንድም አለ። ሰላም አይመስልሽም? ሰላም ነው። ሰላም ባይሆን እዚህ ምን ይሰራል? አይ ሰላም እንበለው ስትይ ነው ሰላም ያለሽ። አራሃኑ በጌታ አንቺን የበላጅ ቤት እኔ ግን ይሰማኛል ማሪ፣ በጣም ነው የሚሰማኝ። የአረብ ሀገር ሴት ይሰማኛል ማሪ። ተይ ሰላም እያወርድሻለሁ። አርፈሽ ተቀመጪ። ያው ቤትሽ ይቻልሽ። አርፈሽ ተቀመጪ። ተዘገልፊኝ። አሁን ወደ አቤል ዙሪ፣ ይልቁንስ እንዳይዘጋብሽ እና አቤል በጣም እንወዳለን እና ወንድማችንና ናኛ ጋር እውነት ከነዚህ ጋር አትታገል። ቢነገራቸውም ስለማይሰሙ ናኛ ጋር እኛ እንቀበላለን። የዓለም ዝና ጥበብም ሆኖ መና አንተ ግን ያወንተውን ምስኪን ከነቡናሽ እንግዲህ ወተሽ ቀረሽ የኔ እናት። አይዞሽ ማሪ። ከታች እየጻፈችልሽ ነው ሀኑ። ሶሪ ሳላስፈቅድሽ ብሎ ካረኩኝ ማሪ። እሺ አንካላ ሀኑ ከታች እየጻፈችልሽ ነበረ። ያው ሳላስፈቅድሽ ብሎክ አድርጊያታለሁ ማሪ። ሶሪ። ቆይ ብሎክ ማድረጊያውን ለማላንሳብሽም ታዲያ ማሪ ሚት ማድረግ ትችላለሽ እንጂ ሰው ብሎክ አይደረግ ማሪ ነው። ብሎክ ችግር የለም ትፈቻታለሽ በኋላ እኛ ስንጨርስ። ሀኑ በጌታ ሴትዮ ምን ሆነች? ለሀኑ የምትሉ ሞች ቆየች። እናንተ ቆየች መጣለች። ትመጣ ምን ታስቀምጫለች? እኔ ስራ አለኝ እኮ ሀኑ ሜዱ መዝጋት ነው እንዳዘጊው ብላሽ ነው መጣው ብላኝ ነው እኮ ስትመጣ ተከፍት ይላታለች።
በጣም ያሽቃበትሽ ይሰማኛል። መስሎሽ ነው እባክሽ። ነው እንጂ ኦቲሲ ላይ ገብታችሁ ነበር እንደ ቀደም 8 ሰዓት የተባለው ኦቲሲ ላይ ገብታችሁ ነበረ? አልገባንም። ሀብተኛ ትምህርት ቤት ነበረና ኦቲሲ የምንከታተልበት ሰዓት የለንም። ማንኛውም ግቡና ስሙ በኋላ ስራ ሲጨርሱ እኔ መልስ የምፈልገው ጥያቄ ላይ ፈጠረብኝ ነገር ነው እንጂ ጀስት ለኖርማል ነገር ቁጭ ብዬ ትዕግስት የለኝም። ወሬ ማዳመጥ እኛ ነን ያስተካከልነው። ገና ደግሞ ጀመርን እንጂ አልጨረስንም እያሉ ማታ ሳቄ መጣ። ጌታ ዘና አረጉኝ። ጌታ እነ ቀለሜ እልልልል እያለ ሳይ ስለቴ ዘምሰመራ አላለም አምልጦት እሰይ ስለቴ ሰመረ ቅዱስ ሚካኤል ነገረው ነበረ። እሰይ ስለቴ ስሚ፣ ይሄ ቤተክርስቲያን ስንት ቤተክርስቲያን ይታያችኋል? ምን ስንት ቤተክርስቲያን ይታያችኋል? እዚህ እንትን ላይ ስንት ቤተክርስቲያን? ይሄ አንድ ነው። እዚህ ጋር 1 2 3 4 5 እዚህ የተክልዬ ቤተክርስቲያን ቤት መቀሌ እኮ ነው። አንቺ ማርያምን ደስ ሲል ያምር ኮመንት ሲያስቀና ብታይ እና መቀሌ ማለት ኢትዮጵያ አይደለም? መቀሌ ነው ማረ። ይሄ መቀሌ ሳስብሽ ግን ሃኑ ከዛ አካባቢማ እየጠበሽው ሰው አለ ማሪ። በጣም ማርያምን አይደለም እንትን እያልሽ ነው ማሪ። ደስ ይለኛል። በሱ ምክንያት ሀገር ሄዳለሁ። ጥብቆች ምንድናቸው ተብሏል? የምር አጣብቆች ከግርግንዳ እንዳይሄድ እዚህ ምላስሽ አኑ በዚህ ምላስሽ እነሱ ኃይለኞች ናቸው። ከግርግዳ ጋር አጣብቆሽ ሄዳል ማርያም አሉ። እንግዲህ የትግራይ ወንድ ቤት ለቤት ምንድን ነው ያለው? በቤት ለቤት እየሄደ ነው የሚደበድበው ነው የትኛው ነው? የአማራ ወንድ አሉና የኦሮሞ ወንድ ብለው ምን ብሉ ጥሩ ነው። የኦሮሞ ወንድ የዛሬ አመት የነበረውን ዛሬ ሲያስታውስ እዛው ነው ድርግም የሚያደርግባት። የአማራ ወንድ ደግሞ ሚስቱ ስታናድደው ሊመታት ጎረቤት እንኳን ከሄደች አሯርጧት ጎረቤት ገብቶ የጎረቤትየዋን ሚስት የራሱን ሚስት ደብድቦ ነው ይመጣው። የትግሬ ባል ደግሞ ምን ደበረሽ? ምን ያሉት በጌታ ትግሬ ደግሞ የሶስት ፔር ወንዶች ይሄን አውቃችሁ ግቡበት በሚል ማለት ነው። ቲክቶክ ላይ ነው ያየሁት። እንጃ የኦሮሞ ቪዲዮ ያለው ቀላል አልሻኩም። የዛሬ አመት ያለፈውን ዛሬ ካስታወሱ ባስታወሰበት ነው ይግርም። እንግዲህ አግብተን እናያለን። እስካሁን አላገባንም ሁለቱንም የማግባት ሀሳብ ያለሽ? አይ ሞክረን ማየት አለብን። ያላየነውን ነገር አንፈርድም። ማሪ ላላየነው ነገር መልስ አንሰጥም። አይተን ነው የምንናገረው። ታዲያ አልሰማሁሽም።
መጣቻን ሀንጊ አመት ነው ቆየው ማርያምን አንቺ መደብደብ አለብሽ ዛሬስ። እንደዚህ እንዴት ቆያረ ፕሮፋይል አደረጋታለች ቤተክርስቲያን ጌታ እንዴት እንደወደድኳት። ምንድነው አዳነ ማለት ትምህርት ቤት ነው ማሪ ትምህርት ቤት ሂጅ ከዛ ልጅቷ ልትወጣ ነው እኮ እጂ ስሜና ቆይ አንዴ ጠብቂኝ ማሪ ቆይ አንዴ እቺ ወሬውን ተቋም ምን ነው ቲክቶክን የሀዘን ቤት አረጋችሁት? በሰላም ነው? አውሩ እንጂ አውሩ ስትባሉ አታወሩ፣ ሀሳብ አታመነጩም። ምንድን ነው? ሩዜን ልቀቅበት ማሪ፣ ሩዝ ባረቄ ቀቅዬ ልበላ ነው። ይሰማል? ሩዝ ባረቄ ቀቅዬ ልበላ ነው ማሪ። ምን ይለኛል? ሀለ ከዛ ደግሞ ቡናዬን አፍልቼ እጠጣለሁ።
ሰዎች ደህና ናችሁ? ምንድነው ዝም የምትሉት? በኢየሱስ ወጋውት። አሁን በንስሐ ልጸልይባችሁ። አሜን በሉ፣ አሜን በሉ። ማሃኑ ፍየሏ ማለት አብራ ትጮኻለች። ማሪ ልክ እኔ ነገር የፈለገኝ ሰው ካለ እኔ ፍየሏን ነው የምለቅበት። አሁንማ ተገላገልኩ ማሪ። ሃኑን እናስወርዳት። ምክንያቱም በእሷ ምክንያት እንተለፋለን እዚህ የቀረበ ወላ ሙሽክላ የደረሰብን ችግር አይደለም። ሃኑን አስወርድና ሰፋ ብለን ነው መቀመጥ ያለብን። ሳያት ምንም ጥቅሙ አታየኝም። ማሬ አሁንማ እኔን የሚነካኝ ሰው ካለ ፍየሏን ነው የምለቅበት። እኔ አላወራም ማሪ፣ እኔ አላወራም። ፍየሏን ልቅቅ አድርጌ የትኛው ፍየል? እቺ እኔ ጋር ያለችዋን ፍየል አመጣና አስጨዋለሁ እንጂ ከአሁን በኋላ ላይ አልናገርም። ምን በወጣኝ ማሪ። አንቺ ነሽ ማት አንቺ እኔ ራሱ በታችኛው የምታወሪው ቤት ጋር ማታወሪ ኖ ማሪ አላወራም። አሁን አላወራም። ፍየሌ ታወራለች። እኔ ዝም ነው የምለው። ቅድም ከእንትና ጋር ስናወራ ነበር፣ ከአኑ ጋር ስናማሽ ነበረ ማለት ነው። ማታ አለች ላይ ብንገባና ታኛለች አውቃለሁ። እሺ ሰላምን ግን እናስገባት አለች። ከዛ ደግሞ ሰሚ መኖር አለመኖርሽም ማለት ነው አይታ ነው ከዛ የተናገረች። ከዛ እኔ ስመጣ እነግርልሻለሁ ችግር የለውም አልኩት። የት ነው ግሩፕ አለ እንዴ? አይደለም እዚሁ ነው እንጂ ላይ ገብተን መቼም ሰላም አታስወራንም። እሷን ግን እናስገባት። እቺ አወይትን እንደዚህ ታሚያለሽ አሃና ጥሩ ነው። አሁን ይሄ ወይኔ ሰላም ትያታለሽ። ይሄ ሞት ነው እንደዚህ ብላሽ ከፍየሌ ጋር ነው ማገናኘት። እኔ እኮ አላወራም አሁን እኔ አላወራ ከፍየሌ ጋር አገናኛታለሁ። ታወራታለች። ፍየሌ ስልኩን ሰጣታለሁ፣ እሷ ታውራት። እኔ አላወራም። ስራ አጣ። ችግሩ የአንቺ ፍየል ከአረበኛ ውጪ ጆሮዋ ቢቆረጣስ አላ ደግሞ ማሪ በነጭ ዓለም አቀፍ ቋንቋ ነው የምትችለው ማሪ። ሃኑ ልታስተምር ሄደች። በቃ እኔ እያሳደፋት ያሉት ማለት ነው። ላሳያችሁ ነው። ይመችሻል። ካልተመችሽ ችግር የለውም። ማንዬ አሁንማ በቃ ጨረስኩ። ልጄን ከቤት እስካወጣት ድረስ ነበረ። ሻወር ሰጣዋትኝ ማሪ። እኔም እኮ የልጅ እናት ነኝ፣ ተረዱኝ እሺ። ሰሚ ሃኑ ቆይ ከመጥፋትሽ በፊት ቅድም አንቺ ሰላምን ያመሻትን አልነገርኳትም። እሺ በኋላ ስትመጪ እነግርሻለሁ። ምንም አላውቅም። ከአንድ ሴትዮ አታቀሳስሪ ከልጅቷ ጋራ አልነገርኳትም። ዝም ምን ያልኩት ነግረሻታል ማሪ? ይሳስሩ ነግሬያታለሁ። ወጪ ነው የሚመስለው። ነግሬያታለሁ። እሺ ማትቀየም እኔ አባባሪ እንደዛኝ ሃኑ ወላሂ አዚም አልነገርኳትም። ዝም ነው እሷ ራሱ ምስክር ነች። እሺ ወንድምሽ ነው አዳምጫው። አዳም ይሰማው ነው። ቀጥይ ግን ቆይ ከመክፈትሽ በፊት ሃኑ ተመችቶሻል አልተመቸሽም? በጣም ነው እንጂ ተመቸኝ ማሪ። እናጣብቂኝ ለምንስ ነው? እሺ ቀጥይ። ኦርቶዶክሶችን ኮመንት ማየት ነው። አየህ፣ በተቃራኒው ኤርሚያስ ላይ ኦርቶዶክሶች ይናደዱታል ከምትለው 10 እና 20 እጥፍ እኔ ላይ ጴንጤው ትናደድብኛለህ። ውሸቴን ነው። አየህ፣ ወንጌል እየሰበኩ ነው ማለት ነው። ሪል ተንፈራገጣችሁ ብዙዎቻችሁ። ኢንተርቪው ላይ ማትረግሙኝ እርግማን የለም እንዴ? እንድሞት ሁሉ ትረግሙኛላችሁ። ምን እንዳረኳቸው? እኔ ኤርሚያስ እንዲሞት አልፈልግም። የታመመ ጊዜ እኮ ሰድቦኝ በማግስቱ ታመምኩ ሲል እኮ እንባ እያወጣው ነው እኮ የለመንኩለት እኮ። አታሉኝ ማለት ነው። ማንን የለመንክለት? አታሉኝ። እኔ ኤርሚያስ እንዲሞት አልፈልግም። ዮናታን አክሊሉ እንዲሞት አልፈልግም። ማናት ለቤተሰቦቻቸው ይኑሩ፣ ለሌላው አይደለም ብለህ አሁን የዮናታን አክሊሉ ሞት ስቃዩን መፈልግ ሰው አይደለሁም። እኛም ግን ሐሰተኛ ነው ስል
ጥላቻ የሚመስልክ ሰው እያለ ለምን ሐሰተኛ ነዋ። እግዚአብሔርን እንደ ኤቲኤም ማሽን ገንዘብ ያትምመታል እንጂ በወንጌል ስም ይሄ ሰውዬ ወንጌል እየሰራ አይደለም። እናንተ ወንጌል የምትሉት እንደዚህ ብለው በስሜታዊነት 6 ጊዜ 7 ጊዜ ጌታን ተቀበልን እያሉ የሚወጡ ምስኪኖችን ነው። አብዛኞቹን ይህንን የምጠይቃችሁ በኢትዮጵያ 4ቱም አቅጣጫ ያላችሁ ወገኖች፣ ወንጌል ሰባኪዎች፣ ቃለ ሕይወት፣ የህይወት ብርሃን፣ የመካነ ኢየሱስ፣ የሰላም ወንጌል እዚህ ውስጥ ያላችሁ የምትጠይቁ ሰዎች፣ የአማኑኤል ባፕቲስት፣ የአማኑኤል ህብረት፣ የሙሉ ወንጌል፣ የተለያዩ ወንድማማች በተለያዩ አብያተ ክርስቲያናት ውስጥ ያላችሁ ሰዎች እናንተ ጋር ወርሺፕ የሆኑ እናንተ ጋር የሚያመልኩ እናንተ ጋር አባል የሆኑ ሰዎች ዮናታን አክሊሉ መድረክ ላይ ጌታን እንቀበል ብለው ሲወጡ አላያችሁ? አይተናል። ቃለ ሕይወቶች አላያችሁ? አገልጋዮቹ ነው መሰረተ ክርስቶሶች አላያችሁ? አላያችሁም ወይ? አይተዋል። ጌታን እንቀበል የሚሉት ከግማሹ በላይ ከእንደገና 6ኛ ጊዜ ጌታን የሚቀበሉ ናቸው። ይህኔ ነው ጥያቄ ማነሰው። ልክ እንደ ኦርቶዶክሶቹ ድሮ ጌታን ተቀበል ሲባል ኦርቶዶክሳውያን ከቦሌ ነው ከምንድን ይላሉ። 6ኛ ጊዜ የምትቀበለው ከየት ነው ነው? እሺ የመጀመሪያው ጊዜ ወደ ህይወት ኢየሱስን አስገባ። አሜን። አላየንም ይለኛል። የአይጥ ምስክር ድንቢጥ አለ። የናታን አገልጋይ ነው። ተዋቸው። አብዛኛዎቹን እንደዛ ናቸው። ይሄ በአዲስ መልኩ የሚመጡ አይደለም። እነዚህ ተከፍሏቸው አንገታቸው ላይ ክር የሚያደርጉትም ደግሞ ታውቃላችሁ፣ እንደዚህ ራሱ ግጥም ያለ ልብስ በስምምነታቸው መሰረት ማድረግ አይፈቀድላቸውም። በደንብ ነው አንገታቸው የሚከፍቱት። ለምን? ክሩ መታየት አለበት። ቢዝነስ ይቀራላ እንዴ አለ እንደዚህ አይነት ነገር። ወንጌል ስራ ይለኛል። ወንጌል እየሰራ ነው ወዳጅ፣ እየሰራ ነው። አንተ ደግሞ በህዝብ ብር ራሱን ከሚያደላድል ሐሰተኛ ሰውን ማስመለጥ ወንጌል ነው። ወንጌል ለእናንተ እኮ ገድለ ዘራ ብሩክን መናገር አይደለ? ወንጌል ለእናንተ። ለእኔ ደግሞ ወንጌል ገድለ እዩ ጩፋን መናገር ለእኔ ወንጌል። ለእናንተ ወንጌል ክርስቶስ ሰምራን መናገር አይደለ? መብት ነው። እኔ አትናገሩ፣ ሚስ አንደርስታንድ እንዳታደርጉኝ፣ ሚስ ኮት እንዳታደርጉኝ። ክርስቶስ ሰምራ ላይ ያለ መጽሐፍ ቅዱስን የሚቃረን ሀሳብን መናገርህን እየተቃወምኩ አይደለም። በፍጹም ተናገር፣ መብት ነው። የሚመልሱልህ ሰዎች ስላሉ መብት ነው። ከእነሱ ጋር ትመላለሳለህ፣ መብት ነው። አትሳደቡ ግን 24 ሰዓት ተናገር። ተው፣ ኮመንት አታንብብ፣ ዝም ብለህ አዳምጠን አውራ እንጂ። መብታችሁ ነው መናገር። ገድለ ዘራ ብሩክን መናገር ወንጌል ከሆነ ገድለ ዘራ ዮናታን አክሊሉን መናገር ወንጌል ነው። ስሙ እንግዲህ አታንብብ። ኮመንት ማርያምን ላይ ሀሳብ መስጠት ትክክል ከሆነ ተአምረ በሹ ላይ ሀሳብ መስጠት ልክ ነው፣ ወንጌል ነው። አንተ ተአምረ ማርያም ላይ ወንጌል ትናገራለህ። አንተን የዘረረ አርጋዱላ ብለህ የወደክበት ደግሞ አርጋዱላ እሱ እንኳን እንትን አይበልተው የወደክበት ደግሞ ሰውዬ አለ። እዮብ አይበል እሱን ለእዮብ ተው። ተአምረ መስፍን በሹን መናገር ወንጌል ነው። ወንጌል ዘርፈ ብዙ ነው። አየህ፣ ወንጌል ለአንተ ጊዜ 24 ሰዓት የሆነ ቤተ እምነትን መናገር ከሆነ የራስን ቤተ እምነት ስህተት መናገር ወንጌል አንዱ ፓርት። እኔ ወንጌል እየሳበኩ ነው ወዳጆች። እድሜው አርጋዱላ አይሰማም። ድምፅን ከፍ አድርግ። አርጋዱላ የቀድሞ ባለስልጣን አርጋዱላ እነድሃለሁ አንድ አምስትህን በዱላ አርጋዱላ ቁርስ አልበላሁም። ኧረ ብላ ወንድሜ፣ አሁን ተሰማ። ቅድም አይሰማም ነበር። አሁን እንኳን አለፋችሁ። ኧረ ሰምተናል። እሱ እንኳን ሰምተናል ነበር። አርጋዱላ የቀድሞ ባለስልጣን አባዱላ እረኛው ቀለሜ ነኝ እነድሃለሁ በዱላ አርጋዱላ በርታ። ፑሽ እረኛው አልቻልኩም አሉ በዱላ ለሳቄ ዛሬ ማለት ነው እኔ ነግሬያቸዋለሁ። እኔ እቤቴ እንዳንተ ልጆቼን አስቀምጬ ልጆቼን የምበጠብጥ ባለጌ አባት ስላልሆንኩ ነው። አይደለም፣ እሱን እናምናለን እኛ። ሚስቴን ስራ ልኬ 24 ሰዓት
ቤት ቁጭ ብዬ የምለፈልፍ ዱርዬ ስላልሆንኩ ነው እንዳንተ አሜን ብዙ ጊዜ ላይቭ የማልገባው። አሁን ልጆች አሉ እስከተኙ ድረስ ከተኙ በኋላ እነሱን ላለማስነሳት ምናምን በቃ በብዙ ጥንቃቄ ነው። አሁን ስቱዲዮ ስለመጣሁ ነው እየተናገርኩ። ጥሩ አባት ነህ፣ እግዚአብሔር ይባርክ። ለዛ ነው ላይቭ የማልገባው። አሜን። ባለፈው የኪራይ አፍ አንድ የኪራይ አፍ አለች፣ ኤቲስት ናት፣ አልፎ አልፎ ሙስሊም ናት፣ ባለጌ ነው ባለጌ ናት። የእናንተ ስላሴ እንዲህ ላድርገው ብላ እጅግ የሚሰቀጥጥ ጸያፍ ንግግር የምትናገር ዱርዬ ያስቀጠረውብኝ። ሰደበች። ቀሚስ አስለብስሃለሁ ሚስትህን ሚዜ አድርጌ ድርልሃለሁ ምናምን ብለው ከዛስ ሪፖስት የሚያደርጉት ጴንጤ ወገኖቼ ናቸው። አይገርምም? ግን ባለጌ እንደሆኑ ጴንጤዎች ለዚህ እኮ ነው የምታውቀው። ማንን ስለተናገርኩ? መስፍን በሹን ስለተናገርኩ። እሷ ማንን ስለተናገርኩ? በነገርሽ ለኬዜ አይደለሽም አንቺ። እንደዚች አልቆጥርሽም። እንዳቆጥራ እኔ ድሮ ከጓደኞቼ ጋር የምሰዳደበውን ስድብ እስካሁን ሰድቦኝ የሚያውቅ ቲክቶክ ላይ የለም። ሰደብ ነው ብላችሁ በጣም በቃ አፈር አበላ ነው ይሄ ልጅ ብላችሁ ስታርፉ ምንም ነው የማይመስለኝ ንግግራችሁ። ለምን መሰላችሁ? ምንም የማይመስለኝ እኔ በጣም እዛ ዓለም ላይ ያለው በጣም ብዙ አይነት ስድብ የተሰደብኩ በጣም ብዙ አይነት ውርጅብኝ የወረደብኝ ከአመፅ ከርኩሰት እግዚአብሔር በምህረቱ በክርስቶስ በልጁ በኩል የጠራኝ ልጅ ነኝ። እኔ ስድብ አይደንቀኝም፣ ውርደት አይደንቀኝም። ምንም ልትለኝ አትችልም። ያው ልክ ነው። የሞተች ናት ግን አይደል? የሞተም እኮ ገባ ጠለቅ አድርገው ቆፍረው ካልቀበሩት ይሸታል፣ ኢንቫይሮንመንቱን ይረብሻል። እና የሞተች ናት ልክ ነው። ግን ጠለቅ አድርገን እንድንቀብራት እየሸተተችን ስለሆነ ጉድጓዱን ማስ ማድረግ አለብን። እሺ እናደርጋለን። ኤርሚያስ እኮ የሚሳደቡለትን ሰዎች ዙሪያ እየሰበሰበ እኮ በዱርዬ የተከበበ የዱርዬ አለቃ ነው እንጂ የወንጌል ሰባኪ አይደለም። ዱርዬ አሱስ አይደለም። አሁን ይመጣሉ እነማ ማህበረ ቅዱሳን ከፍለውት ነው ይላሉ። በዚህ አጋጣሚ ማህበረ ቅዱሳን ካላችሁ የሉም እነሱ ቲክቶክ ላይ የሚሰራሉ። ጥሩ ነው። በስማችሁ እየተሰደብኩ ጸጥም ላሽ የምትሉ ማህበረ ቅዱሳን ድርጅት ነው ተቋም ነው ምንድን ነው ሃይማኖት ነው አልገባኝም። ራሱ አይመጡም። ማህበረ ቅዱሳን 666 ስለሆነ ከአሜሪካ ነው ገንዘብ የሚላክለት ደግሞ የሚላለ አንተን ጨነቃችሁ አይደል? የኔ ገንዘብ እግዚኦ የኔ መኖር ጨነቃችሁ አይደል? አረ ኑርልን ወንድሜ ኑርልን። ድርጅት ነው እኮ ታዲያ የት ነው ያለው? ቢሮአቸውን ሳላቅ እንዴት ነው ደሞዝ የሚከፍሉኝ? እኔ እኮ ድርጅቱ የት እንዳለ ማላውቀው ድርጅት የሚከፍሉኝ። የማን ድርጅት? ምንም ልትሉ ትችላላችሁ። እየተከፈለው ነው፣ ኦርቶዶክሳውያን እየከፈለው ነው። እንትናችሁ የፈለግከውን በላይ አይመለከተኝ። አይዞህ ወንድማችን። አመፀኝነትህን ግን ቦክሰር ሲቀር እኔ እንዳንተ ባለጌ አይደለሁም። የሰው ቦክሰር አላጋልጥም። ቦክሰር ሲቀር እንትን ደግሞ ሰሞኑን ደግሞ አንድ ወሬ ማውራት ጀምረሃል አሉ። በውስጥ በኩል ሴቶቹ እየጀነጀኑኝ ነው አሉ። የትኛው ሴቶች ግን ባለትዳር ሆኖ እንደዚህ ማለቱ እኔ በጣም ነው የገረመኝ። አቤልዬ በውስጥ በኩል መተሽ መኪና አለኝ አትበይ። ሀና ብቻ ያምርሻል፣ ለሀና ብቻ ነው የሚሰጣት ምናምን። ኧረ ሼም ነው በጣም። ኧረ ሼም ነው በጣም። አንተ እድሜህን የማትፈራ ሰውዬ፣ አብረውክም የተሰቀሉ ሰዎች ግብዞች፣ የማይመክሩ የማይገስጹ፣ የገሰጹን ሰዎች ጠላት አድርገህ ያላወቃቸውም አንተ እኔ ነኝ ትላለህ። ድንቃ አንቺ ትጨልጭኛለሽ። ባለጌ ታስታውቂ ባለ ትዳር ሄዳችሁ የምትጀነጅኑ ሴቶች ፕሮቴስታንቶች ናችሁ። እንግዲህ ስማችሁን እያጠፋ ነው። ወይ እኔንን በሉ ወይ አላረግንም በሉ። እኔ እኮ የፕሮቴስታንት እህቶች እንዴት ታግሳችሁ ጸጥ እንደምትሉ ምን ያደርጉ እንዴት ካዳሚ ሆናችሁ እንደቀራችሁ አላውቅም። ጀንጅናችሁኛል እያለ ነው። ባለ ትዳር እንደሆነ ታውቃላችሁ። የሶስት ልጆች አባት እንደሆነ ታውቃላችሁ። አትጀንጅኑኝ ሳያምራችሁ ይቀራል እያላችሁ ነው። እንዴት አይነት እኔ እኮ እንዴት ነው የምትሰሙት? ግን ስትሰሙ ጌታን ነው የምላችሁ። ይሄ እኮ ፕሮቴስታንት ሴቶችን እኮ የሚያሰድብ እኮ ንግግር እኮ ነው። ምክንያቱም ባለትዳር እየሄዳችሁ እንደምትጀነጅኑ አደባባይ ላይ እየመሰከረባችሁ ይሆናል። ተዋቸው እባክህ፣ እነዚህ ቤቶች አያርፉ። አንተ ጠበቃ አትቁም ለነሱ። የምሬን እኮ ነው። ባለትዳር የሆነ ሰው እኔ እግዚአብሔር ይመስገን ጀንጅኖኛ ያቁም። ፕሮቴስታንት ሴቶች ጀንጅኖኛ። ምናልባት ብዙ ጊዜ ስለ ብሔረ ጽጌ ስለሚያወራ ሊሆን ይችላል የሚጀነጅኑት። እሱን አላውቅም። ብዙ ጊዜ ፕራይቬት ፓርቶ
ርዕሶችን መጥራት ምናምን ይወዳል። ስትስሚው እግዚአብሔር ይባርክ የመራቢያ አካል ይቆማል። አይደለም እንዴ? ምናምን እንደዚህ አይነት ንግግሮች ይወዳል። በጣም ስለ ሴክስ ማውራት ይወዳል። እኔ በዚህን ያህል ደረጃ መጽሐፍ ቅዱስ የገለጠ ሰው እንዴት ስለ ሴክስ ማውራት እኔ ምን አውቃለሁ? አይሰቀጥጥህም እንዴ? አንተ ስለ ሴክስ በዚህን ያህል ደረጃ እንዴት ሰው ያወራል? ቀለም ወርቅ እኮ ብልግና እኮ ነው ቀኑን ሙሉ የሚያወራው። እውነት ስሙት እስቲ። እንዴት ነው ችላችሁ የምትሰሙት? እንዴት ነው ወንጌል ነው የምትሉት? እንዴት ነው? እኔ ብናገር እንደዚህ አይነት ነገር እኮ አታስቀምጡኝም እኮ። አንተን ይገሉሃል። በባለፈው አላሳሰብኩም። ጥላቻችሁ ስላለ እኔን ነገሩ እኮ አስገርፈውታል። ማሪ እንዴ አረሳንም፣ ወንድማችን አረሳንም። ባለጌ ናቸው። ቀጥል አባቴ ቀጥል። አክሊሉ አስተምሩ። ዮናታን አክሊሉ ካስተማረ የምትወደው ዮናታን አክሊሉንን ጠበቃ የምትቆመው ለዮናታን አክሊሉ ነው። አይዞሽ ማረ ብሎ ካረገሽ አይዞሽ አስተምሩክ 24 ሰዓት እሱ ጋር ቁጭ ብለህ ስታበቃ ሪዛልት ኦርቶዶክስ ይመጣል ብሎ ካረገኛል። ፍቅር አይደለም ግን እንጥሩን ተጣቤልዬ እኔ ራሱ እንዳንተ ነው ቅጥል ለምለው የሆነ ነገር እኮ ስላልገባቸው ነው ብለህ ምትራራ የምትጸልይ የነበርክ ሰውዬ እውነቱን ልንገርህ ሪከርድ ትደረጋለህ። ልደረግ እኔ ብርቅ ያደ እኔ የሶሻል ሚዲያ ፍርድን መቼም ማልሰማ ሰው ነኝ። አንድ ነገር አንተ ደነዝ ነህ ይላል። ኧረ በእናትህ በእጅግ ጻፍ። አንተ አይባልም አንተ ነው የሚባል። አያውቁማ። እኛ ራሱ እኮ የተቸገርነው አማርኛ እኮ አላቅ ብለውን እኮ ነው አቤላ። እኛ ራሱ በምን ቋንቋ እናውራ እያልን እኮ ነው ግራ ገብቶን። አቤላዬ እንዴ ቀጥል አባቴ። ይሄ ደግሞ ማስታወቂያ ስለ ይገባል እና ማስታወቂያው እስኪያልቅ ድረስ አቤላዬ ውሃ እየጠጣ ደግሞ እሺ አለቀ እንዴ? አንተ ነው ስጽፉ አንተ የምትሉ ሰዎች ተው። አማርኛው አንተ ነው የሚለው። ቋንቋችሁን አታበላሹ። በንግግር አታጽፉት። እንደዚህ የሆነ በቮይስ ታይፕ ማድረግ ይቻላል። ተው፣ ቮይስ ታይፕ ማድረግ ተው። በእጃችሁ ጻፉ። አይችሉም። እና ቀለም ወርቅ አይተንፍሱን 3 ቀን ሙሉ 18 ሰዓት ከሰማከው ሪዛልቱ ኦርቶዶክስን መጥላት ነው። የምሬ ነው። ጌታ ኢየሱስ ክርስቶስ ምክር እውነት ነው። ይሄን ስላችሁ እዚህ ሚዲያ ላይ ያሉ ኦርቶዶክሶች እኛን ይወዱናል ትላላችሁ። አይመለከተኝም። እኔ ከኦርቶዶክስ ምን ስጠይቅ ሰምታችሁ ውደዱን ምናምን አትሊስት ቻሌንጅ የማደርጋቸው አልዳንም፣ ፕሮቴስታንት አልዳኑም ጠፍተዋል ብላችሁ የምታስቡ ከሆነ እኔ ለኦርቶዶክስ ሁሉ የምሰጠው ቻሌንጅ ኦርቶዶክሳውያን እውነተኛ መንገድ ላይ ነው ያለ ነው፣ የእኛ መንገድ ነው ወደ ዘላለም ሕይወት የሚወስደው ብላችሁ የምታምኑ ከሆነ እናንተን ቻሌንጅ የማደርግበት አንድ ጥያቄ ያለኝ አንድ አለች። እናንተ ሰፈር ልጅ እየተሳደበች ነች። ለጠፋ ሰው እኮ ርህራሄ ማሬ እቺ ሊያ ኢየሱስ የምትባለው ከመቼ ጀምሮ ነው ኦርቶዶክሶች ጴንጤን ለማስረጃ የምታደርጉት ብላለች። መብታችን ነው። አስፈላጊ ሲሆን እናቀርባለን። ማሪ አይዞሽ ገለቴ አዳምጪ። ምንም አላችሁ ድነዋል አልዳኑም? ኦርቶዶክሳውያን ድነናል። እኛን ኦርቶዶክስን የጠየቀው ኦርቶዶክሶች አጻፉ። አልዳኑ እኛ ድነናል፣ አረጋግጠናል። ድነናል ማሪ እኛ ድነናል። ጎበዝ ሊያየ ገለቴ አይዞሽ ማሪ አዳምጪ ማሪ። በእናንተ አስተሳሰብ በእናንተ ግምት ኦርቶዶክሶች እኮ አልዳኑ። ስለዚህ ተሰደብን ብለው ድነናል። አቤላ የድነናል። እኛ አንዳንዱ ይነግረኛል አንተ ፍርደ ገምድል ነህ ይለኛል። አልዳኑም ብሎ ኦርቶዶክሶችን የሚያስበው ሰውዬ እኮ ነው። አልዳኑም ብለ ኦርቶዶክስን የምታስብ ከሆነ ከነሱ ለሚመጣ ኔጌቲቭ ለሆነ ነገር ማሬ ሊያ የኔ ፍቅር ማሬ ውዴ ቀለሜ ግን መቼ ነው የሴቶች ቀሚስ ስር እየገባ መቆንጠጡን የሚያቆመው? ባለ ትዳሩ ነው ማሬ ነገር ይልኝ። እኔ በጣም ጥያቄ እሱ መጽሐፍ ቅዱስ ይዘው ስለ መራቢያ አካል ያወራል። እኛ እኮ ግራ ገባን ማሬ። የ50 ዓመት ሰውዬ የ20 ዓመትን ሴት ልጅ ስር ገብቼ ቆነጥጣለሁ ማለት ተገቢ ነው ያለሽ አንቺ? ብልግና አይደለም። ምን ለማድረግ ነው ቀሚስ ስር የሚገባው? አንቺ ያለሽ አንቺን እንጠይቃለን እንጂ እሱንማ ለምን እንጠይቃለን? እሱማ አወራኩ ማሪ። እውነቴን ነው የምልሽ፣ ባለጌ ነው። ማሪ ቀጥይ ማሪ፣ ወንጌል እንዳትማሪ እናንተ ወሬ ጀመራችሁ። እኔ ወሬው መስጦኝ እኮ ቺፕስ እየበላሁ ነው። መልስ እየሰጠው እኮ ማሪ ሊያዚ ስር ቁጭ ብላ ታለቅሳለች። እኔ ሄዳ ለቀለሜ ለማን ነው ቀለሜ ነው ስሟ፣ ለቀለሜ
የኛ እግር ስር እየገባ ቀሚስ ያው ነው ወይ ቀለሜ ራሷ ናት ሊያ ብላ የመጣችው ማሪ ስር የሴት እንትን ስር መግባት አቁም። ወንድ የልጅ አባት ነው። ስሚ ግብዳ መጽሐፍ ቅዱስ በቀለም የተነከረ ይዘው ስለ መራቢያ አካል የሚያወራ ሰው እኔ አይቻል አቅም ይገርማል። ቀጥላ ቤላ ቀጥል አባቴ የእንትን እኮ ስለሆንሽ ነው ማሪ። አንቺ ደግሞ ቀሚስ ነው የምትይዥው አሉ እንግዲህ እሱ ቀሚስ ሲገልባ አንቺ ከስር ትይዥለታለሽ ማሪ። አቁም እሺ የኔ ፍቅር እንወድሻለን እኛ ታብታባርግ ቀሚስ የምን ቀሚስ እንደ ቀለሜ ምን እንዳላልሰማሽም እንደ ማሬ እንትና ሴቶቹ የኦርቶዶክስ ልጆች እዛ ሲሄዱ ቀሚስ ስር ገብቼ ነው መቆነጥጥሽ ይላል ማሬ። ትልቅ ሰው ሆኖ የ50 ዓመት ሰውዬ አስበሽዋል። እኔን ቀሚስ ስር ገብቼ ነው መቆነጥጡ ምን ይሰራሉ? ቀሚስ ስር ብልግና እኮ ነው ማሬ። ትልቅ ሰው የልጅ አባት በቃሽ ልክፈትላችሁ። ስንት ችብስ ነው ጨረስኩ። እሱ ወሬ ስሰማ መስቆኛል። ነዋል ካላችሁ ከዳነ ሰው ኤክስፔክት የሚደረጋለ የጽድቅ ፍሬ፣ የህይወት ፍሬ፣ የቅድስና ፍሬ፣ እግዚአብሔርን የመፍራት ፍሬ ከዳነ ሰው ኤክስፔክት የሚደረግ ነው አይደል? አይደል? አዎ። ኢየሱስ ክርስቶስ እኔ የወይን ግንድ ነኝ ባለበት ምዕራፉ ላይ ፍሬ የጠበቀው እኮ በግንዱ ላይ ከተጣበቁት ቅርንጫፎች ነው። ኦልሬዲ ግንዱ ላይ ከሆንክ ከአንተ ምን ይጠበቃል? ፍሬ ይጠበቃል። ስለዚህ አብዛኞቻችሁን የቀለም ወርቅ አይተንፍሱ ደጋፊዎች፣ አብዛኞቻችሁን ኦርቶዶክሶች አልዳኑ ብላችሁ የምታምኑት አይደል ይላሉ እንዴ? ስለዚህ ካልዳነ ሰው ለምን ፍሬ ትጠብቃላችሁ? ኧረ እነሱ ስድብ ነው። እስማም ተሳዳቢ እኮ ናቸው። ካልዳኑ ፍሬ ለምን ትጠብቁባቸዋላችሁ? ድነዋል ብላችሁ የምታምኑ ደግሞ ከሆነ ለምን ወንጌል ተሰብኳቸዋላችሁ? ኧረ ሁለት ጥያቄ ነው። አልዳኑ የምትሉ ከሆነ የሆነ ነገር ለምን እኛን አሉ ብላችሁ በአጸፋው ከነሱ የባሰ ሰደቡን ብላችሁ ብዙ እጥፍ ስድብ ነው የምትሳደቡ። ስለዚህ እናንተም አላወቃቸውም። አንተ ራሱ ማለት ነው በጣም ባለጌ ናቸው። ይኸው ድነዋል ብላችሁ የምታምኑ ከሆነ ለምንድን ነው ወንጌል የምትሰብኳቸው? እኔ እንጃ። እኔ እዚህ ሚዲያ ላይ በጣም የሚገርመኝ ከአንዋር መስጊድ እና ከኡራኤል ቤተክርስቲያን እኩል ቅዳሴ ኖሮ ጾም ነው ኖሮ እነዛም ከሰላታቸው እነዚህም ደግሞ ከቅዳሴያቸው ሲወጡ ቢያይ አንድ ቀለም ወርቅ አይተንፍሱን ሲሰማ የዋለ ጴንጤ ወንጌልን በነገርኩ ብሎ ሳሊቬት የሚያደርገው ነጠላ ያደረጉትን ሰዎች ቄሶች ራሱ እያዙ እንትን እያስወደቁ ነው መሬት ላይ ባለጌ። እስቲ ፕሮቴስታንቶች ልንገራችሁ፣ ከመስጊድ ወገኖቻችን ከመስጊድ ሲወጡ ሳሊቬት ታደርጋላችሁ፣ ምራቃችሁ ትወጣላችሁ። ኢየሱስን በነገራችሁ ተመችቶኛል። ድገሚያት እችን የአሁኗን ድገሚያት ማሪ። ቀለሜን አላየሁም። የዋድን ፎቶ ሊሰጥ እንዴት እንዳሰፈሰፈ አረጋ እስኪ ሳይዛም እኮ የወንጌል አርበኛ ምናምን ተባበረ። አንድ ቀን ናና መሬት ላይ ስበከና እኮ የኤርሚያስ የወንጌል አርበኛ እስኪ መስጊድ ጋር ሄደው ይናገሩ። እየተዋወቅን እኮ ነው የምንተላለፈው። ክምር ላዩ ላይ እስኪጨምሩ ድረስ ቆመው ምራቃቸውን ይወጣሉ። እንትን መጽሐፉን ኪሳቸው እስከተው ማሪ አይቻለሁ። እኔ ኢየሱስ ክርስቶስን ሰበከላቸውና ፍርዱን ተቀበለ። ተደብቆ ወንጌል አለ እንዴ ብራዘር? የለም እኮ። እኔ ያው እንትና እኮ ካንተ ተሻለ። እሱም ቢሆን በጥበቃ ነው እንጂ ሰብኮ የሄደው ማን ነው? ትዝታው ተሻለ። ያጣብቂኝና በኋላ እነግርሻለሁ። እሱም ወንጌል ለኦርቶዶክስ ሸክሙ ለኦርቶዶክስ ነው ብሎ ጴንጤ ሰብስቦ ዘሎ ሄደ። ማን ነው? እኔ የትዝታው ሸክም ለኦርቶዶክስ ነው አይደል? 24 ሰዓት የሚገባ ኦርቶዶክስን በተመለከተ ነው። አንድ ሸክሙ የኦርቶዶክስን ወንጌል መድረስ የሆነ ሰው እንዴት ለጴንጤ እንትን ኮንፈረንስ ያዘጋጃል? ለምታውስኪ ባባ ሊያ ፎቴን አየሽ? በኋላ ለቀለሜ እንዳሰጩ በህግ አምላክ ሊያ የኔ ፍቅር እንዳሰጩ